ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው The Isaiah's doctrine is not written down or expounded explicitly, but it has now become quite obvious as a result of consistent application for over 30 years. This doctrine assumes that Eritrea's continued statehood as a sovereign country is contingent upon Ethiopia's insecurity, fragmentation, and instability. As such, the doctrine predicates Eritrea's security on Ethiopia's insecurity. የኤርትራን ደህንነት ከኢትዮጵያ ሰላምና መረጋጋት ጋር በማገናኘት ለረጅም ዓመታት ኤርትራን በአግባቡ የመምራት ሳይሆን ኢትዮጵያን የማወክ ሥራ ሲሰራ ቆይቷል። The quest for a durable and secure access to the sea is an existential matter for Ethiopia. የኢትዮጵያን አካታችነት መቀበል፣ የባህር በር ስምምነት፣ በቀጠናው የጋራ የባህር ላይ የደህንነት ኃይል በመመስረት ከውጭ ኃይሎች ጣልቃ ገብነትና ከአካባቢው ሽፍቶች ጭምር በጋራ ጥረት መጠበቅ አለበት። Efforts to stamp out such views have not succeeded. ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ኤርትራ ተደጋጋሚ ሉዓላዊነትና የግዛት አንድነትን የሚጥስ ተግባርና ትንኮሳን በኢትዮጵያ ላይ እያደረገች ትገኛለች። ለነዚህ ትንኮሳዎች ኢትዮጵያ እያሳየችው ያለው ትዕግስት ከገደቡ እንዳለፈ ሁኔታውን እየተከታተሉ ያሉ ኢትዮጵያውያንና የኢትዮጵያ ወዳጆች እየገለጹ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት መካከል ለረጅም ዓመታት የነበረውን ቁርሾ ለመፍታትና ግንኙነቱን ለማስቀጠል ብዙ ሰርተዋል። በዚህ የግንኙነት ሂደት በሁለቱም ሀገራት ህዝቦች መካከል ጠንካራ የሰላም ፍላጎት ቢኖርም ጥረቱ በኤርትራው ገዢ በኩል ሳንካ ገጥሞታል። የኢትዮጵያን የተፈጥሮ ሀብት ተጠቅሜ ኤርትራን እንደ ሲንጋፖር አደርጋታለሁ በሚል ከነበረበት ቅዠት ውስጥ ሲነቃ ኤርትራ ባለችበት ሆና ኢትዮጵያ በየዓመቱ በአማካኝ ከ8 በመቶ በላይ እድገት እያስመዘገበች በኢኮኖሚ እድገቷም የቀጠናው ብሎም የዓለም አይን ያረፈባት ሀገር ሆናለች። ይህ የቆየ የቅናት ቁርሾ የባህር በር ጉዳይን እንደ አንድ ምክንያት አድርጎ በማቅረብ ገንፍሏል። የኤርትራ ጠባጫሪነት ምክንያት የባህር በር ጉዳይ አይደለም። የኤርትራ ትንኮሳ ለዘመናት ቆሞ አያውቅም። ዛሬ አይደለም፣ ያኔ ኢትዮጵያ ሀብቷን ሀብቴ ብላ ባልጠየቀችበት በእንቅልፍ ዘመኗ እንኳ ኤርትራ ከትንኮሳ አልታቀበችም። ዛሬም ግጭት ጠማቂው የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ ብዙ አይነት ትንኮሳዎችን እያደረገ ነው። የውጭ አካላት ወኪል ሆኖ እያገለገለ የሚገኘው ኢሳያስ አፈወርቂ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ጣልቃ በመግባት ከባድ ጠባጫሪ ድርጊቶችን ፈጽሟል። አሁንም እየፈጸመ ይገኛል። የኢትዮጵያ መንግስት ከድርጊቱ እንዲቆጠብ በተደጋጋሚ ቢያስጠነቅቅም አምባገነኑ ብጥብጥ አንጋሹ የሻቢያ አገዛዝ ግን ችላ በማለት ወደ ጦርነት ለማስገባት እያስገደደ ይገኛል። ከዚያም አልፎ ምስራቅ አፍሪካን ለማተራመስ የቀውሶች ሁሉ መሐንዲስ የትርምሶች አባት ሆኖ እየሰራ ነው። ለዚህ ነው የኤርትራ መንግስት የሚባለውን የሽፍታ ስብስብ ጸባይን በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስቴር ከ40 ሀገራት በላይ ለተውጣጡ ሀገራት ማብራሪያ ማቅረባቸው። The overriding concern and preoccupation of the Eritrean state is waging war. Since its independence, the Eritrean state has been involved in armed conflicts with all its neighbors except one. The Eritrean state has an overdeveloped coercive capacity
and war machine. ኢትዮጵያ ታጋሽ ሀገር ብትሆንም በሻዕቢያና ቡችሎቹ በኩል ያለመታከት የሚፈጸምባትን የሉዓላዊነት ጥሰትና ለጥያቄዎቿ የሚሰጣት ያልተገባ ምላሽ ቋሚ ሆኖ ይቀጥላል ማለት እንዳልሆነ የውጭ ጉዳይ ሚኒስትሩ አስምረውበታል። የኢትዮጵያ የውስጥ ትርምሶች በኤርትራ ቤተመንግስት ተወክተው እንደሚጋገሩ በግልጽ ቋንቋ መናገር ይቻላል። ኢሳያስ ኢትዮጵያን ለማዳከም የሚሰሩ የውጭ ኃይሎች ተላላኪ በመሆን ቀጠናው እንዳይረጋጋ ለማድረግ በውጥረቶች ውስጥ ሁሉ የሚሳተፍ አይን ያወጣ ጠላት ነው። የኢትዮጵያውያን የእርስ በርስ ግጭት ዋና ተጠያቂም ኢሳያስ አፈወርቂ ነው። ከሳሽ ዝም ሲል ተከሳሽ ይሆናል እንዲሉ በዚህ ሁሉ ውስጥም ኢትዮጵያ ስትከሰስ ኖራለች። The Eritrean governing class believes that Eritreans have a stake in the Ethiopian economy. This sense of perverted entitlement, a belief that what is mine and what is yours is ours, is a common trait that underlies our troubled history. የኤርትራ ሉዓላዊነት መከበርን ከኢትዮጵያ ሉዓላዊነት መደፈር ጋር፣ የኤርትራ ሰላምን ከኢትዮጵያ ሰላም ማጣት ጋር በንጽጽር በማስቀመጥ ለረጅም ጊዜያት ኢትዮጵያን ሲንጥ ቆይቷል። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል እንደጠየቀችው የሌሎችን ሉዓላዊነት ሳያከብሩ ሉዓላዊነቴን አክብሩልኝ ይሰራል ወይ? ዓመታዊ የነጻነት ቀን እያሉ ብቸኛ አንድ የሀገሪቱን ሚዲያ እየጠሩ የኢትዮጵያን ጉዳይ በመፈትፈት ኢትዮጵያ ተኮር ትንታኔ በማቅረብና ሉዓላዊ ሀገርን በመስደብ ነጻነቴን ሉዓላዊነቴን አክብሩልኝ ይሰራል ወይ? በኢሳያስ ድምዳሜ ኤርትራ ሆና የምትቀጥለው ኢትዮጵያ ከፈረሰች ነው። የኤርትራን ደህንነት ከኢትዮጵያ ሰላምና መረጋጋት ጋር በማገናኘት ለረጅም ዓመታት ኤርትራን በአግባቡ የመምራት ሳይሆን ኢትዮጵያን የማወክ ሥራ ሲሰራ ቆይቷል። የኢትዮጵያ ግልጽና ቀጥተኛ አቋም ከጊዜ ወደ ጊዜ እያንቀጠቀጠው የሚገኘው ሻዕቢያ አሁን ላይ እውነታውን ለመደበቅ የማህበራዊ ሚዲያ ፕሮፓጋንዳ ዘመቻና ዲፕሎማቶችን እያፈላለጉ የኢትዮጵያ አቋም ውሸት ነው ብሎ ለማሳመን ደጅ እየጠና ይገኛል። በውጭ ጉዳይ ሚኒስትሩ ንግግር ዓለም አቀፉ ማህበረሰብ የኢትዮጵያን እውነታና ፍላጎት በግልጽ ተረድቷል። ይህንን ወደ ኋላ መመለስ አይቻልም። በ34 ዓመታት ውስጥ የፎቅ ቀለም እንኳ በመቀየር የገዥነት ሚናውን ለመወጣት ጥረት ያላደረገው ፍጹም አምባገነናዊ አስገዳጅና ህገወጥ የሰዎች ዝውውር ውስጥም ጭምር ያለው የኤርትራ መንግስት ሰፊ እስር ቤት ከሆነችው ኤርትራ ይልቅ በቀጠናው በእጅጉ እየበለጸገች ያለችው ኢትዮጵያ ስራ ሆናበታለች። There isn't even a pretense of the state trying to improve the living standard of its citizens. The state is not conceived as a political construct to advance the well-being of citizens. The state is taken as an end in itself. In contemporary Eritrea, citizens exist for the state. This totalitarian subsumation of the individual within the state denies individual citizens any shred of autonomy and agency. Your body, your life, your finances, and your whole being are subject to the supposed military necessity of the state as defined by the supreme leader. Normal individual pursuits in education, professional life, and career, starting a business or a family, and making everyday life choices are not possible in such a context. Society has not just been militarized, but subsumed by the state. Therefore, the state does not have to worry about expanding economic opportunities and improving living standards. ጄኖሳይድ ዎች የሚባለው ተቋም እንዳወጣው ዘገባ ከሆነ የኤርትራው አምባገነኑ መሪ ኢሳያስ አፈወርቂ የሚመራቸውን ኤርትራውያንን በሀገራቸው እንዳይኖሩና እንዲሰደዱ ያደርጋል። እንዲሁም በኤርትራ ውስጥ የሚዲያ ነጻነት የለም፣ ሐሳብን የመግለጽ መብት የለም፣ የሃይማኖት ነጻነት የለም፣ ህገ መንግስት የለም፣ ምክር ቤትም የለም፣ ምርጫ የለም፣ እድገት የለም። ኤርትራዊ ሆኖ አርቆ የሚያስብና አቅም ያለው ሁሉ ስደት ላይ ነው። ሰርቶ ለኢሳያስ ይገብራል።
የቀረው ደግሞ መታጎርን ፍራቻ ተንቀጥቅጦ የሚገዛ ፈርቶ ዝም ያለ ነው። የቀሩት ህዝቦች በየስደተኞች ካምፕ ከዘግናኝ ቁጥር ብዛት ጋር ይገኛሉ። የዚህች ሀገር መሪ እንግዲህ ከአንድ ሀገሩ አልፎ ለቀጠናው ያስባል ሲባል እጅግ ድንቅ ይላል። በኤርትራ ምድር ብቻም አይደለም፣ ኢትዮጵያን ጨምሮ በሌሎች የቀጠናው ሀገራት በተለያዩ የግጭት አውዶች በግንባር ቀደምነት እንደሚሳተፍ በጥናቱ ተመስክሮለታል። ዲፕሎማሲያዊ ግንኙነቱን ሁሉ ጤናማ ለማድረግ የማይሻው ለቀጠናው ስጋት ሆኖ የከረመውና አሁንም ያለው ሻዕቢያ በቀይ ባህር ጉዳይ የእውር ድንብር ሩጫ ላይ ነው። ያውና ከሰሞኑ በቃለ መጠይቅና በጽሑፍ ጋጋታ እያንበሸበሹን ነው። ኢሳያስ አፈወርቂ የቀይ ባህርን ቀውስ አሳሳቢ ሲል በገለጸበት ቃለ ምልልሱ ስጋቱን በዋናነት በውጪ ኃይሎች ጣልቃ ገብነት ላይ ብቻ አሳርፎታል። እውነት ነው፣ የቀጠናው ነገር አሳሳቢ ነው። የችግሩን ስረ መሰረት ያልተረዳው ወይም ማሰብ ያልፈለገው ኢሳያስ አፈወርቂ የአፍሪካ ቀንድ ቀጠናዊ ስጋት ግን ገብቶታል። የቀይ ባህር ቀጠና የተጋረጠበት የጂኦ ፖለቲካዊ ትርምስ ዋነኛ መነሻ ግን የኢትዮጵያን ታሪካዊና ስትራቴጂካዊ ሚና ከቀጠናው ተሳትፎ ነጥሎ ማየቱ ነው። ይህም ከችግሩ ላለመውጣት የሚደረግ አዙሪት ነው። ኢትዮጵያ ከባህር በር ከመገለሏ በፊት የነበራትን የቀጠናው ግዙፍ ሚና ማስታወስ ያስፈልጋል። ኢትዮጵያ ከባህር በር መገለሏ በጂኦፖለቲክሱ ላይ የፈጠረው ትርምስንም እንዲሁ። የቀጠናው አምባገነን መሪና እድሜ ጠገብ ፖለቲከኛ ኢሳያስ የጎረቤት ሀገሮች መዳከም የሉዓላዊነት ተጋላጭነት እንደሆነ ይጠፋዋል ብሎ ማሰብ ይከብዳል። ይህ የሚያሳየው የውጭ ኃይሎች ሴራ የችግሩ አባባሽ እንጂ የችግሩ ፈጣሪ አለመሆኑን ነው። የዚህ ሁሉ መፍትሄ ታዲያ የፖለቲካ ብስለትና ትብብር ነው። የኢትዮጵያን አካታችነት መቀበል፣ የባህር በር ስምምነት፣ በቀጠናው የጋራ የባህር ላይ የደህንነት ኃይል በመመስረት ከውጭ ኃይሎች ጣልቃ ገብነትና ከአካባቢው ሽፍቶች ጭምር በጋራ ጥረት መጠበቅ አለበት። ከደሙ ንጹህ እንደሆነ ሰው የቀይ ባህርን ጉዳይ አሳሳቢ ከማድረግ ይልቅ የኢትዮጵያን ፍላጎትና መብት ችላ በማለት የተፈጠረውን ችግር በመረዳት በፖለቲካ ብስለት ወደ አካታች ቀጠናዊ ትብብር መመለስ የጊዜ ጉዳይ ሳይሆን የታሪካዊ ግዴታም ጭምር ነው። The quest for a durable and secure access to the sea is an existential matter for Ethiopia. እንጂ ከባንዳዎች ጋር በማበርና በማላዘን የሚመጣ መፍትሄ የሚቀየር አዲስ አቋም አይኖርም። Both officials and social media personalities affiliated with the Eritrean state feel entitled to take positions, provide opinion, and even actively engage in Ethiopia's domestic political matters. ጦርነት ፈለገ ሲሉት የከረሙትን የኢትዮጵያ መንግስት ዛሬ ደግሞ ሽሽት ላይ ነው እያሉ ያሙታል። ትኩረታቸው ከጦርነት መጀመሩ ላይ ነው። ጥያቄያቸው ለምን ጦርነቱ አይጀመርም ነው። ጓድ ኢሳያስም ሆነ ኢትዮጵያዊ ጸረ ኢትዮጵያ ባንዳዎች በየፊናቸው ይህንኑ እየደጋገሙ ሲያዜሙ እንሰማለን። የአጀንዳቸው መመሳሰል፣ ተመሳሳይ ንግግሮቻቸው፣ የውስጥ ግጭት ላይ ትኩረት ለማድረግ የሚደረገው ዘመቻ፣ ቀይ ባህር ለምን ይጠየቃል የሚለው ተቃውሞ፣ ይሄ ሁሉ ሆን ተብሎ ትኩረት ተሰጥቶ የሚሰራበት በጋራ የሚያሴሩበት የጋራ አጀንዳቸው ነው። ዋናው ነገር ግራም ነፈሰ ቀኝ በኢትዮጵያ በኩል አዲስ ነገር አለመኖሩ ነው። ዛሬም ኢትዮጵያ ትላለች። ኢትዮጵያ ተዘግታ የምትኖርበት ጊዜ አብቅቷል። የራስን ነገር ለመውሰድ ጥያቄ ባያስፈልግም ነገሩን ሰላማዊ የማድረግ ጥግን ትጠቀማለች። ጥያቄው አንድ ግለሰብ ሳይሆን አሁን ንቃተ ህሊና በተፈጠረባት ኢትዮጵያ ውስጥ የተፈጠረ የትውልድ ጥያቄ ነው። Efforts to stamp out such views have not succeeded. አዲሱ ትውልድ ሀሳብ ነው ሜዳው